ሰላምና ጸጋ ይብዛላችሁ ውድ የአባቴ ብሩካን፣ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉም ሰላም ነው፣ ሁሉ መልካም ነው። ጌታ ስም ይባረክ። የአባቴ ብሩካን ተባረኩ። ዘመናችሁ እየተባረከ ይሁን። በጣም ደስ ይላል። የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት ምን እናውራ? በእውነት እኛ ስናስበው ምን እናውራ? የሱ ነገር መቼም ቢሆንም አያልቅም፣ ታውቃላችሁ። እና ዛሬ ይዤ የመጣሁት ከእግዚአብሔር ቃል አንድ ክፍል ይዤ ነው የመጣሁት። ከኔ የበለጠ እናንተ እንደሚረዱ አውቃለሁ። እኔም ከእናንተ መማር እፈልጋለሁ። በተቻለ መጠን እኔ ያወቅኩትን ለእናንተ ሼር አደርጋለሁ። እናንተ ደግሞ ከኔ የበለጠ እንደሚሻል አውቃለሁ፣ እንደሚሻሉ አውቃለሁ። ግን እኔ በተቻለ መጠን ከእግዚአብሔር ቃል አነባለሁ። እኔ የተረዳሁትን ሼር አደርጋለሁ። እናንተ የተረዳችሁትን ለኔ ሼር አድርጉ፣ አብረን እንማራለን። የእግዚአብሔር ቃል መቼም የእግዚአብሔር ቃል አዲስ ነው። መቼም ሻግቶ አያልቅም። ለሱ ማለቂያ የለም እና ቃልን እሱን ስለዚህ እቺትን ቃል ይዤ መጥቻለሁ። ከእናንተ ጋር እቺትን የመጽሐፍ ቅዱስ ክፍሉን እናነባለን በጌታ ስም። ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 1 እስከ 3 ያለውን አነባለሁ። ወደ ኤፌሶን ምዕራፍ 1 ከቁጥር 1 እስከ 3 እንዲህ ይላል። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምዕመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለው። በድጋሚ አነባለሁ። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምዕመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለው። በክርስቶስ በሰማያዊ ስፍራ መንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል እግዚአብሔር ቃል። ይሄ ቃል ምንድን ነው ማሳስበው? ምን ያስተምራል? እግዚአብሔር በጳውሎስ ቆሞ እኛን እያስተማረ ነው። እግዚአብሔር ጳውሎስን በጳውሎስ ቆሞ እንዲህ ብለው እኛን ያስተምረናል። በኤፌሶን ላሉት ምዕመናን ማለት አማኞቹን ሁሉ በእግዚአብሔር ያሉትን ሁሉ ለነሱ ምን ይላል? ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለው። በዚህ ስፍራ እኔ በአጭሩ የምረዳው ምንድን ነው? እግዚአብሔር አምላክ በጳውሎስ ቆሞ እኛን ሰላም ምን እንደሆነ፣ ፍቅር ምን እንደሆነ፣ ጸጋ ምን እንደሆነ እግዚአብሔር እንዴት አድርጎ እንደባረከን፣ በምን እንደባረከን በጣም ያስተምረናል። ማንም ሰጥቶ የማያውቅ ፍቅር፣ ማንም አሳይቶ የማያውቅ ማንም ሰጥቶ የማያውቅ ጸጋ፣ ይሄንን ሁሉም ሰላም ማን ሰጥቶ ያውቃል? ሰላም ለኛ ማን ሰጥቶ ያውቃል? ፍቅር እንደሱ
ማን ሰጥቶ ያውቃል? ጸጋ ሰው ብሎ እኛን ማን ያያል? እግዚአብሔር አምላክ የተባረከ ይሁን። እሱን እንባረካለን በተቻለ መጠን ማለት ነው። በዚህ ከመጽሐፍ ቅዱስ እኔ የተረዳሁት ይሄ ነው። ጸጋ ምን እንደሆነ፣ ሰላም ምን እንደሆነ፣ ፍቅር ምን እንደሆነ እግዚአብሔር በጳውሎስ ቆሞ እኛን ምን እንዳስተማረኝ ተረድቻለሁ። በዚህ ማለት ነው እናንተ በተቻላችሁት መጠን እናንተ ይህንን ክፍል ኤፌሶን ምዕራፍ 1 ከቁጥር 1 እስከ 3 ያለውን አንብባችሁ ተረዳችሁ ለእናንተ የገባውን ሼር ማድረግ ትችላላችሁ። ከእናንተ ግን ለመማር ዝግጁ ነኝ። በተቻለ መጠን ዛሬ ላይ ይዤ የመጣሁት የእግዚአብሔር ቃል ክፍል ይሄን ነው። እንዳትረሱ። በሚቀጥለው ጊዜ ከዚህ የበለጠም ደግሞ ሌላ ከመጽሐፍ ቅዱስ ትምህርት ይሁን ጥያቄ ቢሆንም ይዤ እመጣለሁ። እስከዛም ጌታ እግዚአብሔር እናንተን ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን፣ አይለያችሁ።